ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ንስር አሞራ በሰማይ ካለው አፋት ሁሉ የተለየ ባህሪው ዝናብ ሲመጣ ሁሉም የአዋፋት ዘር መጠለያ ይፈልጋሉ፣ ይደበቃሉ። ንስር አሞራ ዝናብ ሲያይ ከዳመና ጥሶ ያልፋል። ኤግል ማለት የሚፈልገውን ታርጌት አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ስፒድ የሚወስድ ታርጌት ከለየ በኋላ ግራና ቀኝ የማያይ ንስርና የቁራን ዝምድና ማየት ጠቃሚ ነው። አሳ ውሃ ውስጥ ካያት ሰማይ ሆኖ የሚያድናት የለም። ተምዘግዝጎ ፒክ አድርጎ ይወስዳል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ያየውን ነገር ለመውሰድ በጣም ጠንካራ የሆነ ጋት አለ። ብቻ አይደለም ስፒድ አለ። ብቻ አይደለም ፎከስ አለው። የተረበሸ አይደለም። የፈለገውን ያያል፣ ያነጣጥራል፣ ይወስዳል። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ይህ ትንታኔ ሜዳ ነው። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ጉቶ መሬት ውስጥ ተቀብሮ የገበሬውን ማረሻ የሚሰብር ጉዞን የሚያደናቅፍና ለእርሻ የማይመች እንቅፋት ነው። በሀገራችን ፖለቲካና ኢኮኖሚ ውስጥ ለዘመናት የተተከሉ የጥፋት የክፋትና የኋላ ቀርነት ጉቶዎች አሉ። መሪው ጉቶዎችን እየነቃቀልን እንቀጥላለን ሲሉ እነዚህን ለዘመናት ሀገርን ወደ ኋላ የጎተቱ መዋቅራዊና አስተሳሰባዊ እንቅፋቶች በድፍረት እየመነጠሩ መሆኑን ለማሳየት ነው። ጉቶ ሲነቀል መሬቱ ይቆስላል፣ ድካምም አለው። ነገር ግን ሰፊና ለምርሻ የሚገኘው ያኔ ነው። ዛሬ የምናያቸው ፈታኝ እርምጃዎች ነገ ለምትበለጽገው ኢትዮጵያ መሬቱን የማዘጋጀት ስራዎች ናቸው። ንስርና የቁራን ዝምድና ማየት ጠቃሚ ነው። ይህ ታሪክ በመላው ዓለም በብዙዎች ዘንድ ከሚታወቁት ውስጥ አንዱ ይመስለኛል። የንስር አሞራና የቁራው ነገር። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ታላቁን ንስር አሞራ ለማጥቃት የሚደፍር የአእዋፍ ዝርያ ጥቁሩ ቁራ ብቻ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአእዋፍ ዝርያ ነው። ቁራ በመጠን ትንሽ ቢሆንም ትልቁ አሞራ ጀርባ ላይ ማረፍ አያቅተውም። ጥቃት የሚሰነዝረውም አሞራው ጀርባ ላይ ከወጣ በኋላ ነው። ይሄ የአእዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ጀርባውን በጥፍሩ ጨምድዶ ከያዘ በኋላ ቁራ አሞራውን መውጋት ይጀምራል። ላባውን ይነጨዋል፣ አንገቱን ይነክሰዋል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ቁራውን እንደተሸከመ መጀመሪያ ክንፉን ይዘረጋል። ከዚያ ቀጥ ብሎ ወደ ሰማይ ይወጣል። ቁራ ይናከሳል፣ ይዋጋል። አሞራ ወደ ከፍታው ይወጣል። ከፍታን ለንስር ዝቅታን ለቁራ
አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ይወድቃል፣ ተሰባብሮ ይሞታል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ይህ ደግሞ የተቺዎችንና የሰሪውን ልዩነት የሚያሳይ ድንቅ ምሳሌ ነው። ንስር ከፍ ብሎ ለመብረር ሲነሳ ቁራዎች ከበታች ሆነው ይጮሃሉ፣ ሊረብሹትም ይሞክራሉ። ንስሩ ግን ከቁራዎቹ ጋር እየተጋጨ ጊዜውን አያባክንም። ይልቁንም ክንፉን ዘርግቶ ቁራዎቹ በማይደርሱበት የከፍታ መጠን ላይ መብረሩን ይቀጥላል። ያኔ ቁራዎቹ ኦክሲጅን አጥተው በራሳቸው ጊዜ ይረግፋሉ። ጠቅላይ ሚኒስትሩም እያሉን ያሉት ይህንኑ ነው። እኛ ራዕያችን ከፍ ያለ ስለሆነ በየመንደሩ ለሚጮሁ ተራ ትችቶችና የጥፋት ዜማዎች ምላሽ አንሰጥም። ትኩረታችን ሰማዩ ላይ፣ ግባችን ደግሞ ብልጽግና ላይ ነው። ይህንን የመሪውን ንግግር ስሰማ አንድ ትልቅ የታሪክ ምሳሌ ትዝ አለኝ። ጋዜጠኛ መሐመድ ሐሰን በሰውየው መጽሐፉ ገጽ 376 ላይ ባለ ራዕይ ሰዎች በሚል ንዑስ ርዕስ ስር ባስቀመጠው ጽሑፍ አንድ የሚገርም የታሪክ ምሳሌ ያስቀምጣል። ታሪኩ ንስር ሆኖ ስለተፈጠረ ግን ደግሞ ከዶሮዎች ጋር ስላደገ ወፍ ይተርካል። አንድ አርሶ አደር የንስር አሞራን እንቁላል ጫጩት ገና ሲፈለፈል ወስዶ ከዶሮዎች መካከል እንዲያድግ ያደርጋል። ያ ንስር አሞራ ከዶሮ ጋር ነው ያደገው፣ ከዶሮ ጋር ነው የኖረው። እየበተነ መልቀም ነው የተማረው። አንድ ቀን ከፍ ካለ በኋላ ወደ ሰማይ ቀና ብሎ በሰማይ ላይ የሚበር ነገር ያያል። ይሄ ነገር ምንድነው ብሎ አብሮ አደጎቹን ሲጠይቅ ይሄማ የአዕዋፋት ንጉስ ነው፣ ንስር ይባላል። ሲያረጅ ራሱን መልሶ ራሱን አድሶ ቆዳውን ቀይሮ ለተጨማሪ ዓመታት መቆየት የሚችል ፍጥረት ነው። እንደኛ ሳይሆን በጣም የተባረከ ነው ይለዋል። እና ያ ንስር አሞራ ከዶሮች ጋር እየኖረ ሲጠይቅ እንደዛ ሲሉት እንዳየው እየቀና እያሰበው ያ ንስር አሞራ መሆኑን ስላላወቀ እንደ ዶሮ እየበተነ እንደ ዶሮ እየጫረ መጨረሻ ላይ እንደ ዶሮ ሆኖ ሞተ። ራዕይን የመሰነቅ ጠቀሜታው እንግዲህ አቅጣጫ ያመለክታል፣ ከውድቀት ይከላከላል። ልምምዳችን ዓላማ ያለው ጸጸት ያልበዛበት ቁጭት ያልበዛበት እንዲሆን ያደርገዋል እያለ ይቀጥላል። ንስር መሆን ሲቻል እንደ ዶሮ መሞት ፌር አይደለም። ሞ በመጽሐፉ ላይ እንዳለው ንስር ተቃዋሚዎችና ተቺዎች ራሳቸውን እንደ ዶሮ ዝቅ አድርገውታል። አይናቸው መሬት ላይ ነው፣ ትኩረታቸው ደግሞ መጫርና መበተን ላይ ብቻ ነው። በሰማይ ላይ የሚበረውን የብልጽግና ንስር እያዩ ቢቀኑም ተፈጥሯቸውን ግን ዘንግተውታል። የኢትዮጵያን ታላቅነት ከማየት ይልቅ በቆሸሸውና ባረጀው ትላንትና ውስጥ ተቀብረው ቀርተዋል። ያም ንስር አሞራ መሆኑን ባለማወቁ እንደ ዶሮ ሞተ። ተቺዎቹም የኢትዮጵያን ታላቅነትና ክብር ካለማወቃቸው የተነሳ ሀገሪቱ መብረር ስትጀምር ለምን በረረች ብለው ይጮሃሉ። መሪው ግን እኔ ንስር ነኝ ብለው አምነዋል። ሀገሪቱም ንስር መሆኗን በተግባር እያስመሰከሩ ነው። ሰማይ ላይ ለመብረር የተፈጠረ ንስር ከዶሮዎች ጋር መሬት ሲጭር አይኖርም። አልበር እንዳሞራ ሰው አርጎ ፈጥሮኛል በሚል ተረት የተሟሸ ጠባብነት ለዘመናት ክንፋችንን ሰብሮ በድህነትና በዝቅተኝነት አጥር ውስጥ ታስረን እንድንኖር አድርጎን ቆይቷል። ዛሬ ደግሞ ሰው መሆን ለመብረር እንቅፋት አይደለም የሚል አዲስ ትውልድ ተፈጥሯል። እንዳሞራ በስጋዊ ክንፍ ባይሆንም በእውቀት፣ በቴክኖሎጂ፣ በጽናትና በታላቅ ራዕይ ከፍ ብሎ መምጠቅ እንደሚቻል መሪው በተግባር አሳዩን። ያን ያረጀ ተረት አልፈው ዘ ስካይ ኢዝ ዘ ሊሚት ከፍታችን ወሰን የለውም የሚለውን መርህ እየኖሩት ይገኛሉ። ለንስር ሰማዩ ክፍት እንደሆነ ሁሉ ለኢትዮጵያን ብልጽግና ዳርቻ የሌለው ክፍት ሆኗል። ንስር አሞራ በሰማይ ካሉ አዕዋፋት ሁሉ የተለየ ባህሪው ዝናብ ሲመጣ ሁሉም የአዕዋፋት ዘር መጠለያ ይፈልጋሉ፣ ይደበቃሉ። ንስር አሞራ ዝናብ ሲያይ ከዳመና ጥሶ ያልፋል። የዝናብን ሶርስ ወደታች ነው የሚያየው። የችግርን ሶርስ ወደታች ማየት እስካልቻለ ድረስ ማህበረሰብ አይሸጋገርም። ማንኛውም ችግር ሲነሳ ከችግሩ በላይ ሆነን ወደታች ችግሩን ማየት እንደሚያልፍ ማወቅ፣ ያን ለማሳለፍ የሚያስችለው ድልድይ ደግሞ ዕውቀት እንደሆነ ማሰብ በእጅጉ ያስፈልጋል። በታሪክ ሂደት ውስጥ ስኬታማ መሪዎችን ከተራ ጯሂዎች የሚለያቸው አንድ ትልቅ
ምስጢር አለ። በለውጥ ጉዞ ውስጥ ብዙ ማዕበሎች፣ ብዙ የትችት ዝናቦችና ብዙ የጥፋት ደመናዎች ሲመጡ አብዛኞቹ ተራ አዕዋፋት ዝናብና ንፋስ ሲመጣ መደበቂያ ፍለጋ ሲሮጡ፣ ንስሩ ግን ተፈጥሮ ሌላ ነው። ንስር ዝናብን አይፈራም። ይልቁንም ዝናቡን እንደ ግብአት ተጠቅሞ ክንፉን ዘርግቶ ደመናውን ቀዶ ወደ ላይ ይወጣል። ጠቅላይ ሚኒስትር አብይ አህመድ ይህንን ሲሉ ገና ወደ ስልጣን በመጡ ማግስት ነበር። የችግርን ምንጭ ወደ ታች ማየት የሚለው የመሪው መርህ ዛሬ በሀገራችን እየታዩ ላሉት ታላላቅ ለውጦችና የልህቀት ጉዞዎች ዋነኛው ሚስጥር ነው። መሪው ባለፉት ዓመታት የገጠሟቸውን የሴራና የጥፋት ዝናቦች በሙሉ ወደ ታች እያዩ ከደመናው በላይ በሆነ ራዕይ ሀገሪቱን እየመሩ ይገኛሉ። ተቺዎች በደመናውና በዝናቡ ተደናግጠው ሲጮሁ፣ መሪው በእውቀትና በታላቅ ራዕይ ደመናውን ቀደው አልፈዋል። ዛሬ የምናያቸው ታላላቅ ፕሮጀክቶችና የኢኮኖሚ ስኬቶች መሪው ከ8 ዓመታት በፊት የተናገሩት የንስር ማንነት ውጤቶች ናቸው። ደመናውን ጥሰው ስላለፉ ዛሬ ፀሐያማዋን ኢትዮጵያ ማየት ችለዋል። አንድ መሪ ከብዙዎች የሚለየው በንግግሩ ሳይሆን በዓላማ ጽናቱ ነው። ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን በወጡ ማግስት የኢትዮጵያን የነገ ጉዞ በምን አይነት ፍጥነትና ጥንካሬ እንደሚመሩት አስቀድመው ተንብየው ነበር። ብዙዎቹ ሀገሪቱ ወዴት እየሄደች ነው ብለው ግራ በሚጋቡበትና በየመንደሩ በሚሰማው ጩኸት በሚደናገጡበት በዚህ ወቅት መሪው ግን ገና ከጅምሩ የነገሩን አንድ ትልቅ ምስጢር አለ። እሱም የንስር ማንነት ነው። ንስር ኢላማውን አንዴ ከለየ በኋላ በዙሪያው ያለው ንፋስም ሆነ ጫጫታ ከጉዞው አያግደውም። ያየውን ሳይጨብጥም አይመለስም። ዛሬ የምናያቸውና ዓለምን ያስደመሙት ፈጣን ለውጦች መሪው ገና በጠዋቱ የነገሩን ያ የንስር ፍጥነትና የማያወላውል ትኩረት ውጤቶች ናቸው። ኤግል ማለት የሚፈልገውን ታርጌት አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ስፒድ የሚወስድ ታርጌት ከለየ በኋላ ግራና ቀኝ የማያይ አሳ ውሃ ውስጥ ካያት ሰማይ ሆኖ የሚያድናት የለም። ተምዘግዝጎ ፒክ አድርጎ ይወስዳል። እዚህ ጋር ታርጌት ያየ እንደሆነ እናንተ እዚህ ቁጭ ብላችሁ ወርዶ ፒክ ያደርጋል። ኮንቪክሽን አለው። ያየውን ነገር ለመውሰድ በጣም ጠንካራ የሆነ ጋት አለው። ብቻ አይደለም ስፒድ አለው። ብቻ አይደለም ፎከስ አለው። የተረበሸ አይደለም። የፈለገውን ያያል፣ ያነጣጥራል፣ ይወስዳል። ጠቅላይ ሚኒስትሩ ይህንን ያሉት ገና ስልጣን በያዙ ማግስት ነበር። ዛሬ ላይ ሆነን ወደ ኋላ መለስ ብለን ስንመለከተው ግን ንግግሩ ትንቢት እንጂ ተራ ንግግር እንዳልነበረ እንረዳለን። ባለፉት ጥቂት ዓመታት በሀገራችን ላይ የታዩት ሰው ሰራሽና ተፈጥሯዊ ፈተናዎች፣ የውጭና የውስጥ ጫናዎች እንዲሁም የሰነፎች ጩኸት መሪውን ከገቡበት ቃል አላወጧቸውም። የታለመው ግብ ኢትዮጵያን ማበልጸግ ነው። ያ ግብ እስኪመታ ድረስ ደግሞ ንስሩ መሪ ግራና ቀኝ እያዩ ጊዜያቸውን አያባክኑም። ንስር ሲበር ጫጫታ አያበዛም። ስራው ውጤት ማምጣት እንጂ ለቁራዎች ምላሽ መስጠት አይደለም። ዛሬ በየማህበራዊ ሚዲያው መሪው ላይ የሚጮሁት አካላት ንስሩ ሰማይ ላይ ሆኖ ያያትን አሳ ለምን እንደወሰዳት ሊገባቸው አልቻለም። እነሱ በጩኸት ሲወጠሩ፣ መሪው በስራና በውጤት ድምፅ አልባ ምላሽ እየሰጡ ነው። ንስርና አብይነት። ንስር ሌላው ወፍ የሚፈራውንና የሚደበቅበትን ማዕበል፣ እሱ ግን ከፍ ብሎ ለመብረር እንደ ኃይል ይጠቀምበታል። ጠቅላይ ሚኒስትሩም ባለፉት ዓመታት የገጠሟቸውንና ሀገርን ሊያፈርሱ የተቃጡ ግዙፍ የውስጥና የውጭ ማዕበሎችን በብልሃትና በጽናት በማለፍ ሀገሪቱን ወደማይቀለበስ ከፍታ ይዘው ወጥተዋል። ንስር ከብዙ ሺህ ሜትሮች ከፍታ ላይ ሆኖ ኢላማውን የመለየትና ያንን ኢላማ በከፍተኛ ፍጥነት የመጨበጥ ልዩ ተፈጥሮ አለው። መሪውም ኢትዮጵያ ውስጥ ተቀብረው የነበሩና ለዘመናት ማንም ያላስተዋላቸውን የልማትና የብልጽግና ድሎች አነጣጥረው አይተዋል። አንዴ ታርጌት ካደረጉ በኋላ ደግሞ እንደ ንስሩ ጥፍር ጽኑ በሆነ ቁርጠኝነት ወደ ተግባር ገብተዋል። በየመንደሩ የሚሰማው ጫጫታና የቁራው ጩኸት ከታለመው ግብ ሊያናውጻቸው አልቻለም። ንስር እድሜው ሲገፋና ክንፎቹ ሲዝሉ ራሱን በራሱ አድሶ ለተጨማሪ የክብር ዓመታት እንደሚዘጋጅ ሁሉ ጠቅላይ ሚኒስትሩም ያረጀችውንና በቢሮክራሲ የዛገችውን ኢትዮጵያ በሪፎርምና በዘመናዊ አሰራር እያደሷት ነው። ዛሬ የምናያት ኢትዮጵያ እንደ ንስር ቆዳዋን እየቀየረች
ክንፏን እያደሰችና ወደ ቀድሞ ግርማ ሞገሷ እየተመለሰች ነው። መሪው ንስር ናቸው። ሀገሪቱም በንስር ክንፍ ተጭና ወደ ከፍታዋ እየመጠቀች ነው። ሁለት ተቃራኒ ዓለማት አሉ። በአንድ በኩል ኢትዮጵያን ከአሮጌውና ከዛገው መዋቅር አውጥተው ወደ አዲሱ የልህቀት ምዕራፍ ለማሸጋገር ቀን ከሌት የሚተጉ የታሪክ መሐንዲስ የሆኑ መሪን እንመለከታለን። በሌላ በኩል ደግሞ ለሀገራቸው አንዲት ጡብ ሳይጭኑ ነገር ግን የሌሎቹን ድካም በማጥላላትና በከንቱ ጩኸት የታወሩ ተቃዋሚዎችንና የማህበራዊ ሚዲያ ጀግኖችን ማንነት እንገልጣለን። በወሬ በእውነትና በስራ መካከል ያለውን ሰፊ ገደል ፍንትው አድርገን እናያለን። ልብ በሉ፣ እነዚህ ተቺዎች በየማህበራዊ ሚዲያው የሚያሳዩት መቅበዝበዝ ከፖለቲካዊ ልዩነት የመነጨ ሳይሆን ካልተገራ የቅናት መንፈስ የመነጨ ነው። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታሪክ ታይተው የማይታወቁ በአጭር ጊዜ ውስጥ ተጠናቀው ለህዝብ አገልግሎት የሚውሉ ግዙፍ ፕሮጀክቶችን ሲያስመርቁ ተቃዋሚዎች እንቅልፍ ያጣሉ። ለምን መሰላችሁ? የእሳቸው ስኬት የእነሱን የዓመታት ስንፍናና አቅም አልባነት እርቃኑን ስለሚያስቀረው ነው። ዛሬ በሙዚቃና በግጥም መሪው ላይ የሚሰነዘረው ስላቅ በእውነቱ የሽንፈት እንጉርጉሮ እንጂ ሌላ አይደለም። ሰሪው ሲሰራ ሰነፉ ደግሞ አታሞ እየመታ ይጮሃል። ነገር ግን የታሪክ ባቡር በጩኸት ይቆማል ወይ ለሚለው ምን ተባለ ብሎ ህይወት ይቆማል ወይ ብሎ ሞዛቂው ቀድሞ ጥያቄውን በጥያቄ መልሷል። ንገሩኝ ይቆማል ወይ ምን ተባለ ብሎ ህይወት ይቆማል። ጠቅላይ ሚኒስትሩን ከሌሎች ለየት የሚያደርጋቸው አንድ ሚስጥር አለ። ዛሬም ብቻ አይደለም የሚያዩት፣ ከልጅነታቸው ጀምሮ በልባቸው የቀረጿት ታላቋ ኢትዮጵያ የምትባል ታላቅ ህልም አለች። ይህ ህልም በጊዜያዊ ወቀሳ ወይም በሚዲያ ዘመቻ የሚናወጥ አይደለም። መሪው ስራ ላይ ያሉት ለቀጣዩ ምርጫ ሳይሆን ለቀጣዩ ትውልድ ነው። ታይተው የማይታወቁ አዳዲስ ከተሞች፣ የኮሪደር ልማቶችና የኢኮኖሚ ማሻሻያዎች በሙሉ የዛ ጥልቅ ህልም አካላት ናቸው። ተቺዎች በአንድ ወቅት የነበረውን አቧራና ጭቃ ሲናፍቁ፣ መሪው ግን በልበ ሙሉነት የነገዋን የከበረች ኢትዮጵያ ይገነባሉ። የመንግስት ቋንቋ ስራ ነው፣ የተቺዎች ቋንቋ ደግሞ ወሬ። ይገርማል። ድርቅ ያለ ትችት የሚያቀርቡት እነዚህ ሰዎች ሀገር ስትታመም መድኃኒት ያልሆኑ፣ ሀገር ስትራብ እንጀራ ያልሆኑ፣ ዛሬ ሀገር መሮጥ ስትጀምር ግን ለምን ፈጠነች ይላሉ። ይህ የባዶ አቁማዳ ጩኸት መሆኑን ህዝቡ ጠንቅቆ ያውቃል። ኢትዮጵያ ዛሬ ባለቤት አላት። ታሪክን የሚቀይር ህዝብን የሚያስተሳስርና ሀገርን ከውርደት ወደ ክብር የሚያሸጋግር ራዕይ ያለው መሪ አላት። ጩኸቱ ይቀጥል ይሆናል፣ ሙዚቃውም ይጎርፍ ይሆናል። ነገር ግን የታሪክ ምስክርነት የሚሰጠው ለሰሪው ነው። መሪው አሁንም ስራ ላይ ናቸው። ኢትዮጵያም አሁንም በከፍተኛ ፍጥነት ወደፊት እየገሰገሰች ነው። ምንም አይነት ጩኸት ይህንን መለኮታዊና ታሪካዊ ጉዞ ሊያሰናክለው አይችልም። ታሪክ የሚመዘግበው የጮሁትን ሳይሆን የሰሩትን ነው። ነገ ልጆቻችን የሚያወሩት ስለተሳዳቢው የቲክቶክ መንደርተኛ ሳይሆን ስለተገነቡት ድልድዮች፣ ስለተሰሩት ፓርኮችና ስለተቀየረው የኢኮኖሚ መዋቅር ነው። መሪው አሁንም በስራ ላይ ናቸው። ጩኸቱ ቢበረታም መሰናክሉ ቢበዛም ንስሯ ኢትዮጵያ ግን ክንፏን ዘርግታለች። ጉቶዎቹ ተነቃቅለው ሲያልቁ የኢትዮጵያ የእርሻ መሬት ለታላቅ ምርት ዝግጁ ይሆናል። ቁራዎቹም መጮሃቸውን፣ ንስሩም በከፍታው ላይ መገስገሱን አይተውም። ወንድሜ ሆይ ከቁራ ጋር በመፋተግ ጊዜህን አታጥፋ። ያንተ ስራ ክንፍን መዘርጋትና መብረር ነው። በበረርክ ቁጥር፣ ከፍ ባልክ ቁጥር ቁራው መተንፈስ ያቅተዋል፣ ወድቆ ተሰባብሮ ይሞታል። እንደየማንነታችን ለሁላችንም መልካም በረራ፣ መልካም ስራ፣ መልካም ሴራ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።